ሌላ ችግር ሌላ ትኩሳት ነው የሚባለው። ጉድ የወይዘሮ ሮማን እንግዲህ ጨርቋን ጥላ ልታብድ ምንም አልቀራትም። ብሌንን ማነች እድልን እየተከታተለቻት እንቅልፍ አሳጥታታለች ማለት ነው። ሜላት ተብያዋም እንግዲህ አንዴ ተቀይር ያለው አንዴ ደግሞ ሌላ ሰው ትሆናለች እና አውቃ ነው እሷ ሲጀመር ማለት ነው። ስለዚህ ታዲያ ቢኒ ለካ ፍቅር ይዞታል ከእድል እሷም እንደዛው። ታዲያ ሴትይቱ ዶክሜንቷን ልታመጣ ወደ እና አባዬ ቤት ስትሄድ አየቻቸው መንገድ ላይ። እቤት ሄዳ ደግሞ ምንድን ነው ያለችው? ይላላሳሉ፣ ያልሆነ ያልተገባ ነገር ያደርጋሉ እያለች በጣም ስትናገር ነበር ማለት ነው። እና ከዛ በኋላ ምን አዎ እችን ልጅማ የሆነ ነገር ማድረግ አለብሽ። ምን አይነት ስርዓት አልባ ነው። ወይዘሪት ሜላትም ወንድሟን ታፈቅረዋለች። ወንድሟ አብረው የተወለዱ ባይሆኑም አንድ ቤት ውስጥ እንግዲህ በማደጎ ያደጉ ናቸው። ታዲያ ታፈቅረዋለች። ከባድ ትኩሳት እውነት በጣም ገርጋ። ቢኒ የኔ ብቻ ነው፣ የኔና የኔ ብቻ ነው። አዎ የልጅነት ፍቅሬ ነው ቢኒያም፣ የማንም ሊሆን አይችልም ብላ አረፈችላችኋለሁ። እናም ወይዘሮ ሜላት ወንድሟን ታፈቅረዋለች። ይገርማል፣ በጣም ይገርማል። የእውነት በጣም ነው የገረመኝ እኔ እንደዛ ስትል ማለት ነው። እና እድል ታዲያ ለካ ፍቅር ይዟታል እሷም ከቢኒ ከዛ በኋላ ቢኒ በጣም ይቅርታ አድርግልኝ፣ እዚህ ቤት ምቆይ አይመስለኝም። ስለዚህ ከዚህ በኋላ የኔና ያንተ መቀራረብም እዚህ ጋር ቢያቆም ይሻላል። ምክንያቱም በቃ ሰዎቹ በኔና ባንተ መቀራረብ ደስተኛ አይደሉም እና እነሱ እንደዚህ ስላሉች ልትርቅኝ ነው እንዴ ብሎ ሊስማት ጠጋ ሲል እንግዲህ ወይዘሮ ሮማን መቼም መንፈስ ናት፣ በሁሉም ቦታ አለች፣ ብቅ አለችባቸው። አሁን ከባድ ጦርነት ይነሳል እዛ ቤት ውስጥ ማለት ነው። እና አላቅላትም፣ ቸኮሉ በጣም። ቢኒና እድል እንደዚህ ማድረግ አልነበረባቸውም ብዬ ነው የማስበው። ምክንያቱም ትንሽ ገና ከመቼው እንዴ ትንሽ መቆየት ነበረባቸው። ለሁሉም ነገር ቸኩለዋል። እንግዲህ ምንም የማውቀው ጉዳይ የለም ከዚህ በኋላ የሚቻ ብዙ ነገር እንደሚመጣባት ነው የሚታየኝ። እድል ከዚህ በኋላ በጣም ብዙ ቻሌንጆችን ታስተናግዳለች። ገብቷቸዋል፣ በጣም ብዙ ነገር። ስለዚህ ትንሽ መረጋጋት ነበረባት። እንግዲህ እሷ ነች የምታውቀው፣ እኛ ዞሮ የምናውቀው ጉዳይ የለም። ግን እንደዚህ ማድረግ የለባትም ብዬ ነው የማምነው። ምክንያቱም ለሁሉም ነገር መቸኮል ዋጋ ያስከፍላልና እንግዲህ እድል ለካ ቢኒን አፍቅረዋለች፣ እሱም እንደዛው። እኔስ እንደው በንጹህ ልብ ወይ እንደ ወንድም መስሎኝ ያዘኔታ የቀረባት መስሎኝ ነበረ። ነገሩ እንደዛ አይደለም። እንግዲህ ከንግግሯ ዛሬ የተረዳሁት እንደዛ ነው ብዬ። ወይዘሪት ገነትም እንግዲህ የእድል ወላጅ እናቷ እድልን ምንም ነገር እንዲከፋትም ሆነ ምንም እንድትሆን አትፈልግም ማለት ነው። ሜላት ተብዬዋ ታዲያ እስኪ ትምህርት ቤት ውጤትሽን አምጪ ስትባል ምንም ዜሮ ነው። በጣም አዘነችባት፣ በጣምም ተናደደችባት። እስኪ እድል ያንቺን ዶክሜንት አምጪ ስትል ምንድነው የትምህርት ሰርተፍኬትሽ አምጪ ስትላት የእሷ በጣም ቆንጆ ነው ጎበስ ምናምን ስትል ሜላት በንዴት ብውር ያለችው ማለት ነው። እና እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። ዞሮ እድል ገና ብዙ ቻሌንጆች ከዛ ቤት ልትወጣ ሁሉ ትችላለች፣ ትወጣለችም ደግሞ ይሄ ግልጽ ነው። ምክንያቱም አክስትየዋ ያልሆነ ነገር እያቃጠረች ወይ ቢኒና ማነው እድል ሲቀራረቡ ታይና ትናገራለች። ሴትዮዋ ቀላል ሰው እንዳትመስላችሁ በነገራችን ላይ። ከዛ በኋላ ወይዘሮ ገነት እንድታምን ታደርጋታለች። ያንን ነገር ገነት አመነች ማለት ደግሞ እድል እንዴት እንደዚህ ታደርጋለች? እኔ እኮ አምኛት ነበረ፣ ጥሩ ልጅ መስላኝ ነበረ ብላ ስለምታስብ ከዛ ቤት እንድትወጣ ታደርጋታለች እድልን ማለት ነው። ምክንያቱም እንድትወጣ ትፈልጋለች ወይዘሪት ሮማን። ለምን ጉዷ እንዳይጋለጥ እድል ሞታለች ብላ ለእናቷ ለወላጅ እናቷ የነገረችው እሷ ስለሆነች ሀብት ንብረቷን ለመዝረፍ። ታዲያ ቢኒን እግር በእግር እየተከታተለችው ቢኒዬ እንዴት እንደምወድ ታውቃለህ አይደል? ደግሞ ምንድን ነው ቅድም ተገናኝተን የለ እንዴ? አለሱ በነገራችን ላይ ኮስታራ ነው ላክስቱ። ቢኒ እኔ እኮ አክስት ነኝ፣
ለምንድን ነው እንደዚህ አይነት መልስ የምትመልስልኝ? መናገር የፈለግሽውን ተናገሪ አክስቴ። ምንድን ነው? ቆይ ጓደኞች በሙሉ መኪና ይዘዋል። አንተ ለምን ብለህ ነው በእግርህ የምትሄደው? በቃ ይሄን ልትነግሪኝ ነው? አዎ እናት መኪና ትግዛለህ። ብር እንደውም ሞልቷታል። ቆይ እኔ የምለው ሁሌ ተንኮል ብቻ ነው እንዴ አንቺ የምታስቢው? ጥሩ ነገር እንኳን አታስቢውም እንዴ ሲላት፣ ግን ቆይ አንተን ጥሩ ነገር ስመክረ ነው እንዴ እንደዚህ የምትለው ምናምን አለችው ማለት ነውና ከዛ በኋላ እንግዲህ ወይዘሪት ሜላት የኔ ብቻ ነው የማንም ሊሆን አይችልም። አዎ እሱ የኔና የኔ ብቻ ነው። ከዛ በኋላ እንደምንትን ብለ ዞሮ እድል ከዛ ቤት ትወጣለች። ይሄ ግልጽ ነው። ለምን እነሱን ቸኮሉ? ለሁሉም ነገር መቸኮል አልነበረባቸውም። እንደዚህ ማድረግም አልነበረባቸውም። አሁን ለፍቅር እንዴ ገና ከመቼ ወደ ፍቅር ገቡ? እኔም ገርሞኛል የእውነት። ብቻ ዞሮ እድል ከዛ ቤት ማውጣቷ የማይቀር ነው። ባልሆነ ወንጀል ተወነጀላትና አክስትየው ሲጀመር እሷ መጋለጥ ስለማትፈልግ ከዛ ቤት እንድትወጣ ታደርጋታለች። ከዛ በኋላ ሁሉም ነገር አበቃ ማለት አይደል? ሁሉም ነገር አከተመለት ነው። ስለዚህ እንግዲህ ምን እንደሚፈጠር አላውቅም። ከዚህ በኋላ እንግዲህ እናትየዋ መጀመሪያ እንዴት ወንድ ላይ እንደዚህ ትለጣጠፋለች? ምን አይነት ብልግና ነው? ስርዓት የለም እንዴ? እትዬ ዘነቡ ራሱ እኮ የማንችች ደግሞ ባለጌ ብላ ተናገረች። ቆይ ምንድን ነው? ስርዓት የለም ደግሞ ሰራተኛ እንደዚህ ምናምን አለች። ከዛ በኋላ እንዴት ያንደ ጉድ ነው ደግሞ? ምን አይነት ብልግና ነው አለች ወይዘሮት እንትና ገኒ። ከዛ ስትመጣ ቢኒ ምንድን ነው እንደዚህ አይነት ተከታትላችሁ መጣችሁ? ደግሞ ምን አይነት ብልግና ነው? ከዛ በኋላ እንግዲህ እሺ ማሚዬ በጣም ይቅርታ እኔ ነኝ ጥፋተኛዋ። ከዛ በኋላ ኧረ አንቺ ምንም አላደረግሽም፣ ግን እንደዚህ አይነት ነውር ነው ቢቀርባችሁ ይሻላል ምናምን አለቻት። ከዛ በኋላ ቢኒ ተናዶ ወደ መኝታው ሄደና ትንሽ ከቆየ በኋላ ወደ ሳሎን መጥቶ ቁጭ አለ። ከዛም እናትየዋ መጣችና መኮረፉ ነው እንዴ ስትለው፣ አይ ኧረ አላኮረፍኩሽም እኔ እኮ ቀደም እማዬ። ቆይ ለምንድን ነው አንቺ ከመቼ ወዲህ ነው በሰዎች ወሬ የምትመሪው? ለምንድን ነው እንትን ብለሽ ያላሰብሽው ያልተናገርሽው? ቆይ ማለቴማ እሷ ዶክሜንቷን ልታመጣ ነው ይሄ ልጅ። ምን አልክ? አዎ ብሌን እንትን ዶክሜንቷን ልታመጣ ነው ይሄድ ነው እኮ ማየ። ወይኔ ብሌንን ታዲያ ያለ ጥፋቷ ነው የተናገርኳት። ለዛም እኮ ነው ቸኮልሽ ያልኩሽ ማየ። በጣም ይቅርታ፣ አንተም ይቅርታ። እኔ ይቅርታ ችግር የለብኝም እማዬ፣ እናቴ ነሽ። እኔን ይቅርታ መጠየቅ የለብሽም፣ እሷን እንደውም ይቅርታ ጠይቂያት ብሎ ከዛ በሷ እድል ይቅርታ ልትጠይቃት ሄደች። ማሚዬ አንቺ ልክ ነሽ። ከዛ አይ አጥፍቻለሁ የኔ ልጅ፣ ደግሞ ትምህርትሽን ትማሪያለሽ ምናምን አለቻት። እሺ አለች። እሺ ማሚዬ ብለው ተካከሉ። ከዛ በኋላ እንግዲህ ወይዘሪት ሜላት አውቃ ተለውጫለሁ እያለች ለአክስቷ ነገረቻት። ለእናቷም ደግሞ አሳመነቻት። ወዲያው ግን ተገልብጣ አንቺ ደሃ ችጋራም የደሃ ልጅ፣ አንቺ እኮ ምንም የሌለሽ ደሃ ነሽ፣ ችጋራሞች አንድ እንጀራ ያረረባችሁ እያለች ከዛ በኋላ እንግዲህ ተናገረ ማለት ነው። አስገርሞኛል እውነት ለመናገር የምር በጣም ነው የገረመኝና ቢኒ እንግዲህ ለፍቅር መቸኮሉ በጣም አስገርሞኛል። እውነቱን ለመናገር እንዴ ማድረግ የለበትም ነበር ይሄንን ነገር። ቸኮለ በጣም። ልጅቷ መቀመጡ አይቀመጡ ሳያውቅ ይሄ ነገር እንዴት ሊሆን ይችላል? በፍጹም። ዞሮ እንግዲህ እድል
አሁን እጣ ፋንታዋ ከዛ ቤት መባረር ነው። ምክንያቱም ሴትዮዋ አቃጣሪ ናት። ወይዘሪት ማን ልበላችሁ ስሟ ሮማን። ወይዘሪት ሮማን እንግዲህ ብሌንን ከዛ ቤት እድልን ማውጣት ትፈልጋለች። ለምን ጉዷ እንዳይወጣባት። ጉዷ ይወጣል። እድል ሞታለች፣ በመኪና አደጋ ሞታለች ብላ የነገረቻት እሷ ናት። ስለዚህ ሁሉም ነገር ያበቃል እሱ ከታወቀባት፣ እሷም ጥቅሟ ይቀርባታል። ለዛም ነው እንደዚህ እየሆነች ያለችው ማለት ነው። እኔ እንደውም ይመስለኛል ሜላት የዚች የገነት ልጅ ናት ብዬ ነው የማምነው አንዳንድ ጊዜ ሳስበው ማለት ነው። ስለዚህ እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። ግን እንደዚህ መሆኑ ተገቢ ነው ወይ ነው? ብሌን ስቃይዋ ይበዛል በጣም። ቢኒስ ስራውን ትቶ ቤት አይውል። እስከ መቼ ይከላከልላታል ይሄ ጉዷን? ስለዚህ በዚሁ ከቀጠሉ ከባድ ችግር ነው የሚፈጠረው ማለት ነው። እና እንግዲህ አላቅም፣ ግን አሳዝናኛለች እድል ማለት ነው። ምክንያቱም መቸኮል አልነበረባትም። ሆነ ከቸኮለችም ደግሞ እንግዲህ ምን ማድረግ ይቻላል? ስለዚህ እንግዲህ መቻል ነው የሚመጣባትን ቻሌንጅ ማለት ነው። እንግዲህ አባባ ገጠር ሄዳ ምህረት አልኩሽ እንጂ ስሟ ሌላ ነው። እንደው ቆይ ፎቶዋን ይዤ እመጣለሁ እንደውም ብላ እንግዲህ ስትበር ሄዳለች ማለት ነው ወይዘሮ ሮማን። ምክንያቱም ደግሞ አሁን ጉዷ እንዳይወጣባት ስለፈለገች ብቻ ነው። ምክንያቱም እያደረገች ያለችው ነገር አሁን እዛ ጋር የሚከታተላት ማነው? ሮማንን ከዚህ በኋላ እግር በእግር የሚከታተላት ቢኒ ይሆናል ማለት ነው። እሷ ማንነት ማወቅ ይፈልጋል። ምክንያቱም እያደረገች ያለው ንክ ስላልሆነ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ እድል ከባድ ቻሌንጆች ከፊቷ መጥተዋል ማለት ነው።